ከተኛ ተኝቷል እልሃለሁ ወይ ተመልሼ እመጣለሁ ትለኛለህ። ትመጣለህ፣ ተመልሰህ ታየዋለህ፣ ትጫወታለህ፣ የምትፈልገውን ነገር አቀብልሃለሁ። ከዛ ትሄዳለህ። መውጣት ስትፈልግ ደግሞ 5-10 ደቂቃ ቆይተ ቤት ውስጥ ከዛ ይዘው ትወጣለህ። በዛ አጋጣሚ ውስጥ እኔ እረብሻለሁ ብዬ አላስብም። እኔ የራሴን ስራ ነው ብዙ ጊዜ የምሰራው። ሜቢ አላቅም፣ በእርግጥ ምን ሊሰማ ይችላል አላቅም። ምክንያቱም አንተ የሚሰማህን ስሜት እኔ በምንም አይነት ሁኔታ ላውቅ አልችልም። ምንድነው የተሰማህም ልልህ አልፈልግም። ምክንያቱም ይሄ የራስህ ላይፍ ነው፣ ይሄ የራስህ ነገር ነው፣ የራስህ እንዴት ነው የራስህ ጉዳይ ነው፣ የራስህ ነገር ነው። የራስህ ጉዳይ ነው ስል መጥፎ ነገር አይደለም። ላይክ በቃ የራስህ ነገር ነው ብዬ ስላሰብኩኝ ነው ዲቴልም አልጠይቅም። ነገር ግን ኢትስ ኦኬ፣ እንደዚህ ማየት እፈልጋለሁ ትችያለሽ ወይ በምትለኝ አጋጣሚ በየትኛውም አይነት ሁኔታ ሊሆን ይችላል እስከቻልኩኝ ድረስ ላሳየህ ፈቃደኛ ነኝ። ኖርማል ነው። ቤት መምጣት አልፈለግኩኝም፣ ስሜቴ ጥሩ አይደለም፣ ልጄን ውጭ አሳይኝ ካልኩኝ ኢትስ ኦኬ። እስከቻልኩኝ ድረስ ምስለውን ሁሉ ለማድረግ ሬዲ ነኝ። ከዚህ በኋላ እንደዛ በሚቀጥል ይመስለኛል ሞር ለእኔ ሰላም የሚሰጠኝ እሱ ነው ብዬ ነው የማስበው። እና ከቻልሽ ከዚህ በኋላ እንዲህ ስንቱ የሚመኘው ስንቱ ጸሎት የሚያደርግበት ነገር እኮ ነው ያገኘሁት። ማለት እኔ ጓደኛለሽ ወይ ተባባልን አወራን እንጂ በፊት ስለነበረው ነገር እኮ አይደለም ያወራ ነው። እኔ እናንተ ከተዋወቅን አሁን ላይ ነው በቃ እንትን ማለት የምንችለው አብረንም መሆንም መቀጠልም የምንችለው ይህንን ወቅት ነው እንጂ በፊት ልጅ መኖሩ ምናምን ችግር ያለ አይመስለኝም። እንደኔ አልጠየቀኝም እኮ ምን ፍቅረኛ አለ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ዛሬ የመጣሁበት በራሴ እየሳቁ ነው የመጣሁት እና ጉንፋን ይዞኛልና ውድ ቤተሰቦች እና ተመልካቾች ዛሬ የመጣሁት በሩታና አብርሃምና በአብርሃም ጓደኛና በሄርሜላ አክስት ልጅ ነው የመጣሁትና አብርሃምና ሩታ በጣም አሳዘኑኝ። እውነት በጣም አሳዘኑኝ። እየተፈላለጉ ተለያዩ። አንድ ላይ ሆኖ ልጃቸውን የሚያሳድጉ ይመስለኛል። ዛሬ እንደዛ መስሎኛል። ለምን እንደሆነ ባላውቅምና እግዚአብሔር አንድ ላይ ያርጋቸው፣ ልጃቸውን እንዲያሳድጉ ይርዳቸው። ልጅ መሀል ሆኖ መለያየት በጣም ይከብዳል። እውነት ብቻ አሳዘኑኝ ዛሬ። ለምንድን ነው ቤት መጥተህ ልጅ የማታየው ትለዋለች። እኔ ቤት ስመጣ ጥሩ ስሜት አይሰማኝም፣ ለዚህ ነው ቤት ማልመጣ ስላት የተሰማት ስሜት እሷንም እሱንም በእርግጥ አንድ ቤት ውስጥ ስኖሩ ብዙ ነገር ያሳለፉበት ቤት ነው ሊሰማው ይችላል። እና ምን ሆንክም አላለችውም እሷ። ምክንያቱም ይህንን መጠየቅ አልችልም፣ መፍትሄ አይደለም፣ አሁን መፍትሄ የለኝም አለች። በእርግጥ ትክክል ነች፣ ልጠይቅም አልችልም፣ ምን አገባሽ ልላት ስለሚችል ማለት ነው። እና በጣም አሳዘነኝ። ፍላጎቱ እያለው የሆነ ስሜት ሁሌ ደስተኛ ሆኖ ለማሳየት እየፈለገ ግን እሷ ሳይ አልቻለም። ልጁንና እሷ ሳይ ስሜቱ ተደባላለቀበትና ልጁን ይዞ ሄደ። እንባው ከች ስልበትና በጣም እውነት አንዳንዴ ህይወት ፈተና የሞላችበት ጊዜ ላይ ነው ያለነው። እንደ ድሯቸው እንደዛ እየተሳሳቁ እየተላፉ ከልጁ ጋር ቢመጡ አሪፍ ነበረ። ግን ህይወት እኛ እንደፈለግነው ሳይሆን እሷ በፈለገችን መንገድ ነው የምታስኬደን። እና እሱ ልጁን ይዞ ሲሄድ እሷም የተሰማት ስሜት ድብር ብሏት ክፍት ብሏት ነበርና በጣም አሳዘኑኝ ሁለቱም ማለት ነው። አንድ ላይ ሆኖ ልጃቸውን ቢያሳድጉ። አሁን እዚህ ከቀለበት አድርጓል፣ እሱ የማየውን ጉዳይ ነው። ግን ደግሞ የእነሱን መጨረሻ አንድ ላይ መሆኑ ይመስለኛል። ምክንያቱም ሩታ ወደ ድሮ ማንነቷ እየተመለሰች ነው። በጣም ጥሩ ተግባር እያሳየችው ነው። ልቡ ራርቶ ወደ እሷ ሊመለስ ይችላል ብዬ አስባለሁ። አላውቅም። የኤፍሬም ጓደኛ ደግሞ ማለት ነው ልጅ አለሽ አላት። ባለፈው የፍቅር ጥያቄ ያቀረበላት እሺ ብላ ተቀበለችው። አሁን
ልጅ አለሽ ወይ ብሎ ጠየቃት ማለት ነው። አዎ አለኝ አለች። ሲጀመር የፍቅር ጥያቄ ከጠየካት ከአንተ በፊት ልጅ ቢኖራት ባይኖራት አንተ ምን ገዳህ? ምን አገባህስ? ምን ያደርግልሃስ? እንዴ ከአንተ በፊት ለሆነ ህይወት አሁን የፍቅር ጥያቄ ጠየካት፣ እሺ አለች። አብራችሁ ሆናችሁ ጥሩ ላይ ማሳለፍ ትችላለህ። ልጇ ልጄ ነው ብለህ መቀበል ትችላለህ። ሚዲያ ላይ አምጥታት ልጅ አለሽ ወይ ለምን አልነገርሽኝም ማለት ትክክል አይደለም አቤላ። ምክንያቱም የሰው ልጅ ቢኖረው ምንም ማለት አይደለም። ምክንያቱም ወንድምህም ጓደኛም ልጅ እያለ ነው ሌላ ያፈቀረ። እቺ ልጅም ልጅ ስላላት ዝቅ ልትባል አይገባም ማለት ነው። ብዙ ጊዜ በሴት ልጅ ላይ ልጅ ስላላት ብቻ ዝቅ ብላ ትኖራለች ብዬ አላስብም። ዝቅ ብላ መኖርም የለባትም። ምክንያቱም ሴት ልጅ ስላላት ብቻ አታፈቅርም ያለ ማን ነው? ልጅ ስላላት ብቻ ሌላ ህይወት አትቀጥልም ያለ ማን ነው? እስቲ ውድ ቤተሰቦቼ ምን ትላላችሁ የአቤል አነጋገር ላይ እና ልጅ ስላላት ተሰብራ ትቅር የሚል ህግም የለም፣ ሊኖርም አይችልም። ከአንተ በፊት ለሆነ ጉዳይ በእርግጥ መንገር ነበረባት ልጅ እንዳላትና ከአንተ በፊት ህይወት እንዳላት። ካመንክበት ና ካላመንክበት ተው ማለት ትችል ነበር። ግን ደግሞ ይህንን ሚዲያ ላይ ማብራራት የለባትም። አንተ የጠየካት በሚዲያ ነው፣ የፍቅር ጥያቄ በሚዲያ መለሰችልህ ማለት ነው። በዚህ ጥፋት አለባት ብዬ አላስብም። ጥፋትም የለባትም። ስለዚህ አንዳንድ የምታደርጉትን ነገር አስቡ ማለት ነው። አንተ ሁሉ ነገር ሚዲያ ላይ አወጣክና እሷ ሁሉ ነገር ሚዲያ ላይ ታወጣለች ማለት አይደለም። ስለዚህ ልጅ ስላላት አንተ ጋራ መሆን ካልቻለች መጀመሪያውኑ ይሄን ወደ ሚዲያ ማምጣት መጠየቅ የለብህም። እዛው በውስጥ ጨርሰህ ማምጣት ትችል ነበር። ግን ደግሞ አንዳንዴ የዩቱብ ራስ ከመሰላችሁ የሰውን ህይወት ሚዲያ ላይ አምጥታችሁ መበጥበጥ ትወዳላችሁ። ሲጀመር ልጇ ሚዲያ ላይ እንድታይ ላትፈልግ ትችላለች። የልጅቷ ፎቶ አምጥተህ ሚዲያ ላይ ማስጣት ራሱ ደስ ላይ ማይል ነገር ነውና ጥሩ ነገር አላደረክም አቤላ። እሷን ከወደድካት ከነ ማንነቱ ከነ ምናምኑ ከወደድካት ማለት ነው። ካልወደድካት ደግሞ እንዲህ ብለህ ከምትል በቃ በውስጥ መጨረስ ትችል ነበር። አንቺ ልጅ ስላለሽ ከአንቺ ጋራ መሆን አልችልም፣ እኔ ልጅ ያለው ሴት አልፈልግም ማለት ትችል ነበር። ሚዲያ ላይ አምጥተህ ልጅ አለሽ ወይ ከኔ በፊት ህይወት እንዳለሽ ለምን አልነገርሽኝም? ለእኔም ለአብርሃምም እንደሌለሽ ነው የተናገርሽው ስትል ነበረና ስለዚህ ጥሩ አልሰራም፣ ጥሩም አይደለም። ልጅ ስላላትና ከዚህ በፊት ህይወት ስላላት ፍቅር እንዳትጀምር ያለ ማን ነው? መፍቷ ነው። ያ ሳይሳካ ሲቀር ሌላ ሊሳካ ይችላልና ደግ አደረግሽ፣ ጥሩ አደረግሽ እላለሁ። ውድ ቤተሰቦች እናንተ ምን ትላላችሁ እስቲ? እኔ በጣም ገረመኝ ይሄ ልጅ ማለት ነው። ድምፄን ጉንፋን ይዞኛል። በጣም ይቅርታ እጠይቃለሁ። እየተነባነፍኩ ነው የማቀርብላችሁ። ስለዚህ ውድ ቤተሰቦች አቤላ ትክክል አልሰራም፣ ትክክልም አይደለም እየተናገረ ያለውና ጥሩ ነገር እንዳልሰራ የተሰማኝ ስሜት ነው እያወራሁት ያለሁት እኔ እና የዛሬ ቪዲዮ በእነ ኤፍሬም እና በእነ አቤላ ላይ የተመሰረተ ነው። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ካልተመቻችሁ ደግሞ ኮሜንት አስተያየት ስጡኝ። እንደዛው ደግሞ አዲስ ቤተሰብ እያደረጋችሁ ያላችሁኝ በጣም አመሰግናለሁ። ድምፄ ትንሽ ጉንፋን ይዞኛል። ምንም ማድረግ አይቻልም። ጉንፋን ተይዘንም አናርፍም እኛ ዩቱበሮች። ስለዚህ ባላችሁበት ሰላማችሁ ይብዛ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። የማይመቻችሁ ካላችሁ ደግሞ ምርጥ ኮመንት ሰጣችሁኝ የሚመቻችሁን አቀርብላችኋለሁ።
ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። መልካም ምሽት።